ለይርጋለም ሁለተኛ ደረጃና መሰናዶ ትምህርት ቤት ግንባታ ጥሪ በርካታ ምሁራንን የሀገር ዋልታና ባለውለታዎችን ሚኒስትሮችን ደራሲያንን ጋዜጠኞችን ለመላው የዓለማችን ክፍል በተለያየ የሙያ መስክ ትላልቅ ስራዎችን የሰሩ ጠቢባንን ያፈራና እያፈራ የሚገኘው የይርጋለም ሁለተኛ ደረጃና መሰናዶ ትምህርት ቤት በዚህ ታላቅ የእውቀት ማዕከል የክልላችን ፕሬዝዳንት ክቡር ደስታ ሌዳሞ የመጀመሪያው የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ፕሬዝዳንት ክቡር አባተ ኪሾ የአዲስ አበባ ምክትል ከንቲባ ሚሊዮን ማቴዎስ እንዲሁም በርካታ ከከፍተኛ የፖለቲካ አመራሮች የእውቀት ምንጭ ነው። በኪነ ጥበብና በሚዲያው ዘርፍ ደግሞ ደራሲና መምህር ደበበ ሰይፉ፣ አብርሃም ረታ፣ ዶክተር አብርሃም ፈለቀ፣ ጋዜጠኛና ደራሲ ገነነ ሊብሮ በጥቂቱ ተጠቃሾች ናቸው። ይህ አንጋፋ የትምህርት ማዕከል ጊዜውን የሚመጥን የራሱ የገቢ ምንጭ በቋሚነት የሚኖረውና ለአዲሱ ትውልድ ለመማር ማስተማር ምቹ ለማድረግ በይርጋለም ከተማ አስተዳደርና በዞን አስተዳደር አማካኝነት በህብረተሰቡ ተሳትፎ ልዩ በሆነ ዲዛይን ታላቅ የመልሶ ግንባታ የገቢ ማሰባሰቢያ ጥሪ ቀርቧል። በመሆኑ የፊታችን ሐሙስ የካቲት 26 2018 ዓ.ም ታላቅ የሆነ የገቢ ማሰባሰቢያ እንዲሁም የግንባታው መጀመር የማብሰሪያ ታላቅ መድረክ ተዘጋጅቷል። በመላው ዓለም የምትገኙ የይርጋለም ከተማ ተወላጆችና ወዳጆች በትምህርት ቤቱ የተማራችሁና ያስተማራችሁ ይርጋለምንና ትምህርት ቤቱን መደገፍ የምትሹ በዚህ ዕለት በመገኘት እንዲሁም ከሀገር ውጪ የምትኖሩና መገኘት የማትችሉ በእለቱ በሚከፈተው ፈንድራይዚንግ ድጋፍ በማድረግ ከጎናችን መሆናችሁን ታሳዩን ዘንድ ከተማ አስተዳደሩ ታላቅ ጥሪ ያቀርብላችኋል። ትምህርት ቤቴን እገነባለሁ።